Welcome to the Foreign Press. First of all, I just want to say I'm alive. በመጀመሪያ ማለት የምፈልገው ነገር ቢኖር እኔ በሕይወት አለሁ። ለዚህ እናንተ ምስክር ናችሁ። የሚናፈሱ ወሬዎችን ተተን እያካሄድን ያለውን ዘመቻ ነግራችኋለሁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አለሁ ብለዋል። ይህ ለኢራኑ ሃይማኖታዊ መሪ ሙጅታባ ካማኒ የተሰጠ ፈተና ይመስላል። አባታቸውን ተክተው ከተመረጡ በኋላ ላለፉት 20 ቀናት ያልታዩት ሙጅታባ ካማኒስ የት ናቸው? Mujtaba Khamenei is nowhere to be seen. እርግጥ ነው ሙጅታባ አባት አሊ ካማኒ በተገደሉ ወቅት እርሳቸውም ቆስለው እንደነበር ተነግሯል። እስካሁን የሚያገግሙ ቢመስልም በዚህ ላይ ደግሞ ሰውየው አደባባይ የሚጠሉ ጭምትና ተደብቀው ስራቸውን የሚከውኑ እንደሆነ ይነገርላቸዋል። ሆኖም ግን የት ናቸው የሚለው እስራኤልን አስጨንቋታል። የእስራኤል ውጭ ጉዳይ ሚኒስቴር በተደጋጋሚ ሙጅታባ ካማኒ የት ናቸው በሚል ጉትጎታ እያደረገ ነው። ኔታንያሁም ከቀናት በፊት ዓለም አቀፍ ጋዜጠኞችን ጠርተው መግለጫ ሲሰጡ እኔ አለሁ ሙጅታባስ የት ነው አይነት ሐሳብን ሰንዝረዋል። የአልጀዚራው ጸሐፊ ማዝራያ ሙታሜድ እስራኤል የሙጅታባ ካማኒን መታየት የፈለገችው ለጥቃት ኢላማ ለማድረግ ነው ሲል ጽፏል። የኢራናውያኑ ምልከታ ይህ ይመስላል። ሙጅታባን የሞሳድ አይን እንዳያቸው፣ የእስራኤል ጥቃት እንዳይጎበኛቸው የተፈራ ይመስላል። አሉም የለም ሞተዋል ክርክሮች እንዳሉ ሆኖ ኢራን ባለፉት ጥቂት ቀናት ብቻ ያጣቻቸው መሪዎቿ ግድያ ነገሮችን ግራ ቀኝ እንድታይ አድርጓታል። ልብ በሉ ባለፉት ቀናት ከሀገሪቱ መሪነት እንዲሁም በደህንነትና በመከላከያ ዘርፍ ካሉ 6 ቁልፍ ሰዎቿ አሊ ካሜኒን ጨምሮ 5ቱ ተገድለዋል። እና ይህ ሂደት ኢራንን እንዴት ያረጋታል? ወዴትስ ይወስዳታል? ብዙዎች ኢራን ከነዚህ ወሳኝ ሰዎች ግድያ በኋላ የምትፈረካከስ አድርገው ገምተዋታል። ጥቃቱ መሪዎችን በመንጠቅ ለሚፈጠር ስነ ልቦናዊ ጫናና ማነስ የሚዳርግም ነው የሚሉት የሰላምና ዲፕሎማሲ ኢንስቲትዩት ዳይሬክተር አርታሞንዲ በተለይ የካማኒ ግድያ በቀጥታ የኢራንን ስርዓት ለማዳከም የተፈጸመ እንደሆነ ያነሳሉ። ነገር ግን እስካሁን ባለው ሂደት በእስራኤልና አሜሪካ የታሰበው እየሆነ አይደለም። የቦስተን ሄራልድ ጸሐፊዋ ኤሊና ቢትማሮስ ኢራን አሁን ያጋጠማት ፈተና ወደ ነውጥም ሊወስዳት እንደሚችል ታነሳለች። በሀገሪቱ ያሉ አንጋፋና ለረጅም ዓመታት በስልጣን ላይ የቆዩ ሰዎች መገደል በኢራን አዲስና ከዓለም ስርዓት ጋር ተግባብቶ መራመድ የሚችል ትውልድ ከታች ብቅ እንዲል ምክንያት ሊሆን ይችላል። ከሀገሪቱ መከላከያ እስከ ደህንነት ተቋማት ድረስ ያረጀውና ያፈጀውን ስርዓት ሊያርቁበት የሚችሉት አጋጣሚም ነው ትላለች። ደግሞም ከስር የሚመጣውም አዲስ ተኪ ትውልድ ፈተና ሊሆን እንደሚችል ታነሳለች። በሀገሪቱ ከዚህ ቀደም ከነበረው ሃይማኖታዊ ስርዓት የተጻረረ ሙሉ በሙሉ ወታደራዊና አምባገነናዊ ስርዓት በኢራን ላይ ጉልበቱ እየፈረጠመ ሊመጣ እንደሚችልም ትገምታለች። አርታሞንዲ ግን በኢራን ወታደራዊና ስርዓታዊ ሂደት ውስጥ መተካካት ሂደት ከስር ያሉ አቅሞችን ወደ ላይ ያሳደገ የመምጣት ባህል ነበር ይላል። በኢራን ወታደራዊ ስርዓትም ጠንካራና ተመሳሳይ አቋም ያለ በመሆኑ ከላይ እስከ ታች ያሉ የመተካካት እርምጃዎች ብዙም መንገራገጭ እንደማያጋጥማቸው ያነሳል። በመካከለኛው ምስራቅ ፖለቲካ ላይ የሚጽፈው አሊቬዝ ከዚህ በኋላ የኢራን አብዮታዊ ዘብ የሀገሪቱ መንግስት ይሆናል ባይ ነው። ከዚህ ቀደም የኢራን ሃይማኖታዊ መሪ የመጀመሪያው እርከን የያዘ የስርዓቱ ቁንጮ የነበረ ሲሆን ከዚህ በኋላ ግን አብዮታዊ ዘቡ ሀገሪቱን እንደሚጠቀልልና የሀገሪቱ የሲቪል አስተዳደርም የመሪነቱን ጠርዝ እንደሚይዝ ያነሳል። እናም ኢራን መሪዎቿን እየተነጠቀች በፈተና ውስጥ አለች። ሀገሪቱም አሁን የእስራኤልና የአሜሪካንን ጥቃት ከመመከት ጎን የሀገሪቱ መከላከያና ደህንነት ተቋማት መሪዎችን ትከላከላለች ወይስ እየሞቱባት ትቀጥላለች የሚለው በጽኑ መነሳት ያለበት ጉዳይ መሆኑንም አልጀዚራ ያስነብባል። የሆነ ሆኖ ግን ኢራን በዚህ ሁሉ ፈተና ውስጥ እያሳየችው ያለው ጽናት
ብዙዎችን አስደምሟል። የፋርስ ሰዎቹ የሚዘንበውን እሳት እያበረዱ የሚሞተውን እየቀበሩ ደግሞም እየተኩ የሕዝብን ቁጣ እያስታገሱ ጫናውን ሁሉ ተሸክመው አሁንም ቆመዋል።